ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንዲያላችሁ እሞኝላችኋለሁ። ቢሲስ ከሁሉ ወራች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቆፍሎ ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችን እንደው ወዳችን 3000 ላይክ እንድትገጭኝ በትቱና አጎ ብዛች አለ ዛሬ ሚዛናችን ዘላችሁ መጣ ነው። ሶበር ዜና የኢራንን ማጅራት መቼዎችና ህወሓት እያሰባሰባቸው ያለው አህዮችን ነው። ህወሓት በአላማጣና በራያ ዙሪያ አህዮችን ከገበሬም ላይ ከነጋዴም ላይ እየሰበሰበ እንደሆነ መረጃዎች ደርሰውኛል። እነዚህ ሁለት ጉዳዮችን ወደ ሚዛናችን ይዘን ሞተናል። የመጀመሪያው እንግዲህ የኢራን ማጅራት መቼዎች የአሜሪካን የውሃ ማከፋፈያና ማጣሪያ ተቋማትን ሀክ አድርገዋል፣ መንጥፏል፣ መረጃውን መንጥፏል። በኮምፒውተር ቁጭ ብለዋል። ኢራን ቁጭ ብለው የአሜሪካን የውሃ ማጣሪያዎች ቦታዎችና ማከፋፈያዎችን ሀክ አደረጉ። ከዛ በኋላ ሽባ እንዴት አድርገው ውሃው ይከፋፈል? እንደምታውቁት እንግዲህ አሜሪካም ሆነ በሰለጠነው ዓለም ሁሉ ነገር ኮምፒውተራይዝድ ነው። ሁሉ ነገር በኮምፒውተር ነው። ሁሉ ነገር በማሽን ነው። ሁሉ ነገር እንደዛ እና መረጃው ተመነተፈ። ከዛ በኋላ ተቋረጠ ውሃው። አሜሪካኖቹ ሽንጣቸው ሸንተው ውሃ ሊደፉ ሲል ውሃ የለም። አይጎርባቸው ሻወር ቤት ሲገቡ ውሃ የለም። የሚጠጣ ውሃ የለም። ምንድን ነው ሲባል ኢራኖቹ ደግሞ ለድሮን የሚደበድቡን አነሰና በሚሳኤል የሚደበድቡ አነሰና እንደገና ውሃ ሊቆለክሉና እንዴ ድንጉት ግጥ መረጃ የሲኤንኤን ነው። በነገራችን ላይ እኔ አይደል መረጃ የሲኤንኤን ይሄን የሚያደርገው ማለት ሃንዶላ የሚባል የሳይበር መንታፊ ቡድን አላት ኢራን። መረጃ የሚመነተፍ ዝም ብለው የሳይበር ወንጀለኞች አይደለም። እነዚህ በ100 ሚሊዮን ዶላር አቅም ያላቸው ከፍተኛ የሳይበር ቴክኖሎጂ ዕውቀት ያላቸው ወጣቶች ናቸው። የኢራን ሃከሮች ናቸው። እነዚህ ሃከሮች ከዚህ በፊት የእስራኤልን የኒኩለር ተቋማት ሃክ ለማድረግ ሞክረዋል። ብዙ ጉዳትም ፈጥረዋል። የኢራንን የራዳር የእስራኤልን የራዳር ሲስተሞችን ሃክ አድርገዋል። የሳይረን እንትኖችን ሃክ አድርገዋል። ተቋማትን ሃክ አድርገዋል። የአሜሪካን የዓለም ዋንጫ የሚቆርጹ ድሮኖችን ሃክ አድርገዋል። በጣም አደገኞች ናቸው። የፋይናንስ ተቋማትን ዘርፈዋል፣ ሃክ አድርገዋል። የከፍተኛ ባለስልጣናት የአሜሪካም የእስራኤልም የአረቦችን ከፍተኛ ባለስልጣናት መረጃ መንጥፈው ፌስቡክ ላይ የለጠፉት እና ሁሉንም አይደለም ህዝብ እንዲያቆም የሚፈልጉትን ብቻ በጣም በጥቂቱ ይሄን ያደርጋሉ። የአሜሪካን የእስራኤልንም የአረቦችንም የፈለጉትን ተቋም ኮምፒውተር ሲስተም ሰብረው ገብተው ሽባ ያደርጉታል። ኮምፒውተራቸው ዳግመኛ ስራ እንዳይሰሩ አድርገው ቄጠማ በቃ ሽባ ቫይረሶችን ይልካሉ ማለት ነው። እና እስራኤልን እንቅልፍ ያሳጡ ናቸው እነዚህ። የእስራኤል የዜጎችን ዶኩመንት ሃክ አድርገው መንጥፈው እንደገና መልሶ ለዜጎች ይልካሉ። ይሄ ምንድነው? ሳይኮሎጂካል ዎርፌር ነው። ሳይበር ምንተፋ የሳይበር ጦርነቱ ከሳይኮሎጂካል ዎርፌር ጋር ይገናኛል። ደህንነት እንዳይሰማ ያደርገዋል። አሁን የኔን መረጃ ዶኩመንት ዞርፋይ ብትፖስተው ዙሪያ ማን ያለ ምንድን ያለ ድንጉጥግጥ ይወጣል ማለት ነው። በእርግጥ እኔ መጀመሪያ የደነገጥኩ ነገር ነኝ፣ ግን መጀመሪያ ድንጉጥ ነገር ነኝ፣ ወፍ ነገር ነኝ። ግን እንደዛ ብትጨምርልኝ ማለት ነው የበለጠ ብታንበቆብቀኝ ለማለት ፈልጌ እና የሳይበር ሴኩሪቲ ውጊያው ከሳይኮሎጂካል ዎርፌር ጋር ይገናኛል። መረጃን ሲመነትፎ የመነተፉትን መልሰው መንግስታት ሊያስተባብሩ አይችልማ። አንድ ሰሞን እንደዛ አድርገው ነበር። የተወሰኑ የእስራኤልን ዜጎች መረጃ መንትፈው ሃንዶላ የኢራን ዞራፊ ቡድኖች የመረጃ ማጅራት መቼዎች ማለት ነው ይቆልፋል። መልሶ ለአንተ መረጃ ይልክልሃል እና እየተከታተልኩ ነው የትም አትሄድም ማለት ነው። አስደነግጣል። አሁን እኔ ተመልካቾች ያላችሁ የእናንተን የባንክ አካውንት በሙሉ ስንት ብር እንዳላቸው መታወቂያችሁ፣ መኖሪያ ሰፈራችሁን ያለው ነገር ሃክ አድርጌ መላሽ ለእናንተ ብልክላችሁ ምን ይሰማችሁ? ደስታ አይሰማችሁ? ኢራኖች እንደዛ ነው የሚያደርጉት። ሃክ ያደርጉና መልሶ ያንተን መረጃ ይፎስታል። የኛ ሀገር አንዳንዱ ማይረባ ወጣት የሴት ራቁት ቪዲዮ ይዤብሻለሁ ብር ላኪልኝ የሰው ግድግዳ ተለጥፎ ዋይፋይ ሃክ ያደርጋል። እንሰልጥን ወገኖች። ውጊያም ይሁን ስራም ይሁን ኑሮም ይሁን ዓለም በሄደበት ፍጥነት ባንሄድ እንኳን በግማሹ እንሂድ፣ በሩብ እንሂድ። በአፍሪካ ምድር ላይ የሚደረጉ አብዛኛ ጦርነቶች የጥቂት ቀናት ጦርነት የብዙ ሺዎችን ህይወት ይቀጥፋል። የብዙ ሺዎችን ለምንድነው? ኋላ ቀር ባህላዊ ውጊያ የጥንት የጠዋት ነው የምንዋጋው። ህወሓት ሰሞኑን እንግዲህ በአላማጣ ዙሪያ አህዮችን እየሰበሰበ ነው። በጣም የሚገርማቸው በራያ ዙሪያ አህዮችን በመረጃ የደረሰኝ በወልቃይት አይደለም እውነቱ በዚህ በራያ ነው። እና ያን የሚያደርገው ህወሓት ለምንድን ነው? አህዮቹ ላይ አንገታቸው ላይ ጠበቅ አድርጎ ቀበቶ ያስሩና በዛ በቀበቶ ላይ አምፖሎች ባትሪ መብራቶችን ባሉት እነዚህ የእጅ መብራቶችን ያስራል ማለት ነው። እና በጨለማ ያ አህዮቹ ያን መብራት በጎጎጎጎ እያደረጉ ሲሄዱ ያደናብረዋል።
ከዛ በኋላ ተዋጊዎቹ ደግሞ ከኋላ እየተከተሉ አህዮቹን የተወሰኑ ሰዎች ከፊት ይመራሉ። አህዮቹን ተከትሎ ደግሞ ሌሎች ታጣቂዎቹ ደግሞ ቆርጠው ሰፈር ለመግባት፣ ከተማ ለመግባት፣ ቤቶቹ ለመግባት፣ መንደሮቹ አካባቢ ለመቆጣጠር እንዲመቻቸው ነው የሚያደርጉት። ከዚህ በፊቱ መዋት አድርጓል። በዛኛውም ጦርነት አህዮቹን፣ እንስሳትን ምናምን ይጠቀም ነበር፣ በጣም በሚያስቅ ሁኔታ ማለት ነው። ለማምታታት፣ ጦርነቱ ለማወዣበር፣ ለማቀዣበር፣ ግርግር ለመፍጠር ይጠቀማል። በጣም የሚያስደንቅ ነው። እና በ21ኛው መቶ ክፍለ ዘመን ውጊያ ስትገባ አህያ ሰብስበ ከሰፈር ከመንደር ውጊያ ላይ ማስገባት በጣም የሚያስደንቅ። ዓለም ግን ሌላ ቦታ ነው ያለው። ዓለም ግን እግረኛ ውጊያ ሁሉ እየተወ በድሮን ነው እየተዋጋ ያለው፣ በሚሳኤል በጦር ጄቶች ሁሉ እያለፈባቸው ነው። አይገርምም? አሁን የጦር ጄቶች ራሱ ብዙም ውጤታማ እየሆነ አይደለም። ድሮኖች ወደ ድሮን እየሄደ ነው ዓለም። በቃ ይሄ ሁሉ $100 ሚሊዮን አንድ F-35 $100 ሚሊዮን ነው የሚሸጠው እና ኢራን ደግሞ በ50 ሺህ በ30 ሺህ ዶላር የተራቀቀ ድሮን ትሰራለች። ስለዚህ $100 ሚሊዮን አውጥተህ በተቀመጠበት በሚሳኤል ድባቅ የሚመታ ከሆነ ምን ትርጉም አለ? ምን ትርጉም አለ? እና ዓለምን እየተከተለ ነው የምትሄድ። አሁን ገና አሁን እኛ የጦር ጀቶች ራሱ እኛ አይተናቸው ሰምተናቸው ማናቅ ነው ያሉት በራሽያ እጅ ላይ፣ በአሜሪካ እጆች፣ በቻይና እጅ ላይ በጣም ሰቅጣጭ የሚባል የጦር ጀቶችና ሄሊኮፕተሮች ነው ይዘው ያሉት። ኢራን በባህር ከመጣ የባህር ውስጥ ድሮን አዘጋጅታለች። የባህር ላይ ፈንጆች አዘጋጅታለች። የባህር ላይ ሰርጓጅ ሚጢጢ ሰርጓጆችን አዘጋጅታለች። በሰማይ ከመጣ ሚሳኤልና ድሮን ተዘጋጅቶልሃል። በእግረኛ ከመጣ ኮማንዶች ተዘጋጅተዋል። በሳይበር ከመጣ የኢራን ማጅራት መቺ ኮማንዶች፣ የመረጃ ኮማንዶች አሉ ሽጥ የሚያደርጉ እና መረጃውን መመንተፍ ብቻ አይደለም፣ እንደ አስፈላጊነቱ አንተ የምትጠቀምባቸው የሳይበር ሴኩሪቲ የምትጠቀምባቸው ኮምፒውተሮች ሁሉ ወደ እቃቃ ወደ ኮልኮሌ መቀየር ሁሉ ይችላሉ። ዳግመኛ እንዳያገለግሉ ያደርጉታል ኮምፒውተሩ። አስብ፣ የቱ ጋር ያለ ነው? እኛ የቱ ጋር ነን? ለነሱ የቱ ጋር ናቸው? ያስደነግጣል። እና መሰልጠን ውጊያ ቆሻሻ ነገር ነው። መመገዳደል መጥፎ ነገር ነው። ከሆነ እንኳን በእውቀት እናድርገው። የህዝብ ማዕበል ህዝብ መዓት ወጣት ከእናቱ ነጥቀ 100,000 አንድ ግንባር ላይ አሰልፈ የሞቶ የቀረው ሰብሮ ይውጣ አይነት ውጊያ በ21ኛው መቶ ክፍለ ዘመን ሶቅጣጭ እና ሁቲዎች እኮ ዛሬ ሳውዲ አረቢያን እያስጨነቁ ያሉት በምንድን ነው? በቴክኖሎጂ የታጀበ ውጊያ ስለሚዋጉ ነው። እንግዲህ ሁቲን እንግሊዝ ደብድባለች፣ ጀርመን ደብድባለች፣ ፈረንሳይ ደብድባለች። ከዚህ በፊት ማለት ነው። ያሁን እንኳን ያው እጃቸውንም እግራቸውንም ሰብስበዋል። ለጊዜው ደብድቧል። ቦምብ ያለው ሁሉ ሁቲን ደብድቧል። ግን አልተቻለም። ለምን? ሁቲዎቹ ከኢራን የኮረጁት ከኢራን የተማሩት እውቀት ተኮር ውጊያ። አስበው አሁን ትናንትና ተመቶ የባህር ቂጥ ውስጥ የገባው የሰመጠው የሳውዲ አረቢያ መርከብ በቦሊስቲክ ሚሳኤል ነው የተመታው። የኔ ጌታ በቦሊስቲክ ሚሳኤል ሚሊሻና ቦሊስቲክ ሚሳኤል አስብ። በብርሃን ፍጥነት የሚወረወር ሚሳኤል ሚሊሻ ይዞ መሰልጠን በቃ አለቀ። አያ ሰው ህዝብ ግርግር ከብት ምናምን እሳት ማንደድ ማቃጠል ጎጀራ ሰይፍ ምናምን ነውር በቃ ነውር ነው። ውጊያ ይደብራል፣ ይቆፋል። ግን ግድ ነው መዋጋት አለብን ከተባለ ደግሞ እውቀት ተኮር ይሆን ሰውን የማይጎዳ ሰው የማይጎዳበት ውጊያ የለም። ነገር ግን ህዝቦች የማያልቁበት መሆን አለበት። አህያ ምን ያደርጋል? አህያ ጦር ሜዳ ሰብስበ የምትገባው ይነጌት ኦፍኮርስ የተወሰነ ሊጠቅም ይችላል። የተወሰነ ውሽንብር የተወሰነ ግርግር በመፍጠር ሊጠቅም ይችላል። ግን ያሳዝናል። ግን ዓለም ያለበትን አይተህ ምን እየሆንን ነው? ምን እያደረግን ነው ብለህ ያሳፍራል። እና እኔ አንዳንድ ነገሮች ቃላት ያጥሩኛል። ምን ለመሆን እየሞከርን እንደሆነ ቃላት ያጥሩኛል። እና የዓለም ዋንጫ ነው አንዶላ የኢራን የሀከር ማጅራት መቺ የመረጃ ማጅራት መቺ ቡድናቸው የአሜሪካን የዓለም ዋንጫ የሚቀረጹባቸው ድሮኖች ሀክ አደረጉች። ደነገጡ። የእስራኤል መረጃ መንታፊዎች ያንድን ግለሰብ እሱ በሌላ ጊዜ ማየት እንችላለን። የመኪና ኮምፒውተር ሲስተም ሀክ ያደርጋል። ከዛ አንተ የምትነዳው መኪና ፍሬኑም አያዝም ነዳጁም ይሰጣል በራሱ ጊዜ። ከዛ ተወርውረህ ወደ ዋሻ ወደ ጎደል ትገባለህ ማለት ነው። ዓለም እዛ ደርሷል ማለት ነው።
እና አንሰልጥን ለማለት ያክል ነው። ይሄ ሐሳብ ነው። ሐሳብ ሲሞቻቸው ላይክ አድርጉ፣ ሼር አድርጉ። ወዳቻለሁ። ፒስ